ሰላም ሰላም ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ደግሞ የዳጣን ድራማ ነው ይዤላችሁ የቀረብኩት። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ወደ አመጣሁላችሁ ድራማ እንገባለን። አቢጊዳ እንደምታያት እንግዲህ እንደዚህ ተደብድባ እንኳን ከተንኮላ ልታርፍ አልቻለችም። ናታንና ዳጣ ቁጭ ብለው ሳለ እሷ ከሩቅ እየተመለከተቻቸው ነበረ። በመጀመሪያም ዳጣ ታያትና ዛባ መጣ ትለዋለች ለናታን። ምንድን ነው እሱ በማለትም ናታን ዞር ብሎ ሲያይ አቢጊዳ ነበረች። ዳጣንም በሉ ደህና ደሩ በማለት ትነሳለች። አቢጊዳ ምንድን ነው እሱ ብላ ወደ ናታን ጋር ሄዳ ልትቀመጥ ስታስብ ናታንም ይነሳል። ናታንም ተነስቶ ወደ ክፍሉ፣ ዳጣም ወደ ቤቷ ትሄዳለች። እሷም ለዳጣ የነገርከውን ለእኔ መንገር አለብህ በማለት ወደ ናታን ክፍል አቢጊዳ ትሄዳለች። አቢጊዳም ከኋላው ተከትላ ስትገባ ምን ልትሰሪ መጣሽ? ለምንድን ነው የምትከተይኝ? አርፈሽ አትቀመጭም ወይ ብሎ ሲላት፣ ጭራሽኑ ፍቅር ያጫውታችኋል ወይ? ምን እያረጋችሁ ነበር በማለት ትጠይቀዋለች። እሱም ምን እያልሽ ነው ያለሽው? ለምን አርፈሽ አትቀመጭም ብሎ ሲላት፣ ለምንድን ነው አርፌ የምቀመጠው? ታውቃለህ አይደለ ፊቴ ሲድን እንጋባለን ብላ ትለዋለች። እሱም ምን እያልሽ ነው ያለሽው በማለት ሲላት፣ እንጋባለን በማለትም ትመልስለትና ለሰላም የነገራችሁት ምንድን ነው? ለሰላም የነገራችሁትን ሁሉ እንድትነግረኝ እፈልጋለሁ ብላ ትለዋለች። እሱም ለምንድን ነው የምንነግርሽ? ለሰላም ነገርናት በቃ ሲላት፣ አይ ለሰላም የነገራችሁትን ሁሉንም ንገረኝ ትለዋለች። እሱም በፍጹም አልነግርሽም፣ አርፈሽ ተቀመጪ በማለት ሲላትም እሷም አርፋ መቀመጥ ባህሪ የላትም። እንግዲህ እትዬ ማርታና ጋሽም እንዴት አፈቅርሻለሁ የሚላትን ልጅ እንደዚህ ሊደበድባት ይችላል? አሁን ላይ እንደዚህ የደበደባት በኋላ እንደሚገላት ታውቂያለሽ ወይ ብሎ ይላታል። እሱም እንደዛ በሚላት ሰዓት በቃ እናሳስረዋለን፣ እንዴት ልጄ እስክትደማ ድረስ እንደዚህ ሊደበድባት ይችላል? ይሄማ መታሰር አለበት ብላ ትላለች። እሱም አይ አንዳንድ ጊዜ ደግሞ በመልካም ማሰብ ይጠበቅብናል፣ በክፋት ብቻ ሳይሆን በመልካም እንውሰደው በማለት ይላታል። ማለት አልገባኝም ብላ ስትለው ከቤተሰቧ ውጪ ሌላ ሰው እንደማያስብላት እንድታቅ ትምህርት ሊሆናት ይችላል። እኛ እንደምንሳሳላትና እንደምንወዳት ማንም ሰው እንደማይወዳት ማወቅ አለባት። ከዚህ ላይ መማር አለባት እንጂ የሚያፈቅራት ሰው አንድ ሰው እንደዚህ ደም እስኪወጣት ድረስ ሊደበድባት አይችልም በማለትም እየተነጋገሩ ይገኛሉ። ሆኖም እኔ ልጆቼን እንዴት እንደማስተካክላቸው እኔ አውቃለሁ ይላታል። እሺ አንተ ካልከኝ በማለትም ጠይቀዋለች። በመቀጠልም ደግሞ የሆነ ነገር እነግርሻለሁ ብለህ ነበረ ንገረኝ በማለት ትጠይቀዋለች። አንዳንድ ጊዜ ለሰው የማትነግሩት እስከ መጨረሻ እስከ ሞት ድረስ ይዘሽ የምትሄጂው ነገር የለም ብሎ ይጠይቃታል። እሱም አለ ሁሉም ነገር ይህን ነገር ብለሽ ታምኛለሽ ወይ እስቲ ንገሪኝ በማለት ሲጠይቃት፣ አይ ሁሉም ነገር ይህን ነገር ብዬ አላምንም በማለት ትመልስለታለች። ማለት ሲላት፣ አሁን አንዳንድ ጊዜ አንዳንድ ሴቶች ተደፍረው ወልደው ያ ልጅ አባቴን ሲላት ተደፍራ ስለወለደች ወይም ደግሞ ቤተሰቦቹ እንዳይሰሙ ከፈለገች ያንን ነገር ሳትናገረው እስከ ሞት ድረስ ይዛው ትሄዳለች። ይሄን ለልጇ ሰላም ስታስብ ነው። ስለዚህ ሁሉም ነገር ይነገራል ብዬ አላስብም። ሁሉም ነገር ደግሞ ይህን ነገር ብዬ አላምንበትም። እጅግ አሰቃቂ ነገር የደረሰባቸው ግን ለሰው ሳይናገሩ ውስጣቸው ይዘው ብዙዎቹ የሚሞቱ አሉና
ይሄ ለልጇ ጤንነትና ለልጇ ሰላም ስትል ነው በማለት ትመልስለታለች። በጣም አመሰግናለሁኝ ይላታል። እሱም ይሄንን የጠየቃት እንግዲህ ዳጣ የሱ ልጅ ናት። ቀጥሎም ደግሞ ሰላም ነብሰ ጡር የሆነችው የሱ ልጅ ናት። ይሄንን ከነገራት ደግሞ ትዳሩ እንደሚፈርስ ያውቃል። ስለዚህ ይሄንን እንዴት አድርጌ ነው የምነግራት እያለ እያሰበ ይገኛል። ሆኖም የማይነገር ነገር አለ እስከ ሞት ድረስ ብላ ስላለችው በቃ ነይ ምሳ ልጋብዝሽ ደስ ብሎናል ሲላት፣ አይ መጀመሪያ እነግርሻለሁ ያልከኝን እንድትነግረኝ እፈልጋለሁ። በእኔና በአንተ መካከል ምንም አይነት መደባበቅ የለምና ብላ ስትለው፣ አይ ተይው በቃ ምሳ ልጋብዝሽ ብሎ ይላታል። በፍጹም አልተውም ስትለው፣ እንደ ልጅሽ አንቺም የሆነ ነገር ከያሽ አተተይም አይደል ብሎ ሲላት፣ ልጅቷ ከማመጣችና ስለዚህ ምሳም እየጋበዝከኝ ቢሆን መጠየቄንና ማውቄን አልተውም ትለዋለች። እሺ በቃ እንሂድ ብሎ ይዟት ይሄዳል። እሱም እንግዲህ ስለ ዳጣና ስለ ሰላም ልጅ ቢነግራት ትዳሩ እንደማይቀጥል የተረገመች ቀን ናት እያለ እየነገራት ነበር። የተረገመች ቀንም ብትሆን ግን ደስታውን የሰጠችው ቀን ናትና ስለዚህ ዳጣን የመሰለች ቆንጅዬ ልጅ እንዳገኘ ግን በአሁን ላይ ደግሞ ለትዳሩ እየሰጋ ይገኛል። ሆኖም እንደዛ ስላለችውም ደስ ብሎታል። ዳጣም አቢጊዳን የደበደባትን ልትደበድበው ትቀጥረዋለች። አለቀውም እንዴት ነው እህቴን የሚደበድበው በማለትም ወደሱ እየሄደች ትገኛለች። አቢጊዳም ትደውልለትና በል አሁን እስር ቤት ትገባታለህ ብላ ትላለች። እናቴ እየመጣችልህ ነው በማለትም ስትነግረው፣ እንዴ እናትሽ ዳጣ ናት እንዴ? ዳጣ እኮ ናት እየደወለችልኝ ብሎ ይላታል። አይ ዳጣ ወይን የጠየካትን ተስማምታ ሊሆን ይችላል ብላ ትለዋለች። እሱም ጸጽቶኛል፣ ይኸው ሌሊቱን ሙሉ ሳለቅስ ነው ያደርኩት እያለ በዛ በጥንቆላው ስሙ እየማለላት ይገኛል። ይቅርታ አድርጊልኝ ጸጽቶኛል በማለት ሲላት፣ በፍጹም ይቅርታ አላደርግልህም እያለች ትናገረዋለች። እሷም ይቅርታ አላደርግልህም ብላ ካለችው በኋላ እንግዲህ ዳጣ ከእህቶቿ ጋራ ከውሃና ከቅመም ጋራ ሊደበድቡት ይሄዳሉ። የውሃም ድንጋይ በእጆቿ ይዛ ቅመምም ድንጋይ በእጆቿ ይዛ ለመደብደብ ወደ አርዱንጋ እየሄዱ ናቸው። ልክ እዛ ሲደርሱም የውሃና ቅመም ሲያዩት፣ እንዴ ይህ እኮ አርዱን ነው፣ ይህንንማ አንደበድበውም፣ ይህ እኮ ጋብዞናል በማለት ይነጋገራሉ። እንዴ ከጋበዛችሁ ካዳ ልንደበድበውን እየመጣ ነው ስትላቸው፣ በፍጹም እኔ አልደበድበውም ብለው ድንጋዩን ይጥላሉ። እሷም እንዴት ከእህቴ ጎን ትገኛለህ? ለምንድን ነው እህቴንስ የደበደብከው? በፍጹም አለቅም በማለት ዳጣ ትናገራለች። ዳጣም በዛ በምትናገረው ሰዓት አንቺ ምን አገባሽ አርፈሽ ተቀመጪ ሲላት፣ በፍጹም እንዴት ነው እህቴን እንደዚህ የደበደብከው? እደበድብሃለሁ በማለት ስትናገረው፣ በፍጹምማ እንድትደበድቢኝ አልተወድሽም ሲላት፣ እስቲ ምን እንደምታደርገኝ በልጠጋ በል እያለች እህቴን ጫፏ ጋር እንዳትደርስ አስጠንቅቄ ነበረ ብለክ ደግሞ ልትደበድባት መጣ አንተ እያለች ልትደበድበው ስትል፣ ሆኖም እሷ ልትመታው ስትል ድንጋይ ቢላ ያወጣባታል። እንዴት ነው ለእኔ ቢላ የምታወጣው? እኔ እህቶቼ እንደማልፈራ ነው የሚያውቁት። ስለዚህ ቢላውን ወደ ኪስ ክተትና እኔ አባርረሃለሁ፣ አንተ ደግሞ ከፊት ከፊት ትሮጣለህ። እህቶቼ እንደማልፈራ ስለሚያውቁ ላባርር ብላ ትላለች። እሺ እንደዛ አረግልሻለሁ፣ ግን እንወራረዳለን ሲላት፣ አዎ እንወራረዳለን፣ አንተ ብቻ ከፊት ይሩጥና እህቶቼ እንደማልፈራ ይወቁ በማለት ትናገረዋለች። እሱም እሺ በማለት ፊትለፊቷ እየተሯሯጠ ይገኛል። እሱም በሚሯሯጥበት ሰዓት እሷም እየሮጠችለት ነው።
አባራውም ካለች በኋላ ይኸው አሸነፍኩት፣ ወዲህ አንድ ሰው ጫፋችሁ ጋር እንዳይደርስ ስትል ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እስከዚህን ሰዓት በትዕግስትም ስለተከታተላችሁኝ እጅግ ከልብ እያመሰገንኩኝ ስለነበረን ቆይታ ከልብ አመሰግናለሁ። ቀናችሁ ያማረና የተዋበ ይሁንላችሁ። መልካም